ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም። እናንተስ እንዴት ናችሁ? ደግ ናችሁ ወይ? ስራ እንዴት ነው? ደህና ናችሁ ወይ? መተናል ዛሬ ደግሞ ይዤላችሁ የመጣሁት እኔ ነኝ። እኔን ስታወጣኝ ማለት ነው። ይቅርብሽ፣ ከዚህ ወጣት ገቢ ጥሩ ነው ማሪ። አለሁበት የታሪኳ አንድ አካል ነኝ። ስደት ላይ በቆየሁበት ሰዓት እና እዚህ ሀገር መጥቼ ያሳለፍኩት ልነግራችሁ ነው ማለት ነው። በነገራችሁ ላይ ስደት ላይ ያለን እህቶቻችን እዚህ መተን ምንም ጤና የለም ማረኝ። ሁሉም ሰው የሚያየው ነው። እንኳን እኔ ሁላችሁም ታውቃላችሁ ማለት ነው። እኔ ሳውዲ እያለሁ ማለት ነው ክንታሮት ነበረ እና ጓደኞቼ ምናምን እንደዚህ ነገር አለብን ከውጭ ላይ የሚባለው ማለት ነው። እና ስናወራ ምናምን ዝም ብሎ ኖርማል ነበር የሚመስለን ማለት ነው። ከዛ ኢትዮጵያ መጥቼ እንደዚህ አለ ምናምን መሰላቸው ክንታሮት ነው ምናምን ሲሉኝ ማለት መቀመጫ ላይ እንትላለ መቀመጫ ላይ ክንታሮት ሲኖር ሽንት ቤት በምትገባበት ወቅት ያቃጥላል ነው። ደም አለው ምናምን እሱ አላወቀው ነው መሰለኝ። የኔ ኖርማል ነበር። እንደውም ጓደኛዬ ዳርቴ እንደው አንቺ ልጅ አትመኝ ምናምን አላት ነበር እንደዚህ ያለ ስትል ማለት ነው። ግን ነው በጣም ነው የሚያስጠላው ማለት ነው። ለኔ አሁን ሲመጣ ቀጥታ ባህር ዳር ሄድኩ ማለት ነው። እንደዚህ ነው ምናምን የሆነች ልጅ ወለደች ማለት ነው። እዚህ የሄድኩበት ምክንያት ወልዳ በ40 ቀኗ እንኳን ሳይሞላ ማለት ነው እግዚአብሔርን ወደቀች። በቃ ጣላት ነው የምላችሁ። ይሄው ኩንታሮቱ በቃ ወደቀች። መነሳት ሁሉ አትችልም። በቃ ፌንት በላች። ደሴ ቀጥታ መሄድ አለበት ተበለ። ደሴ በቀዶ ጥገና ወጡላ ማለት ነው። ከዛ ክንታሮት ከልብሽ መውለድ ይችላል ማለት ነው። አዎ መውለድ ራሱ የማይችላል። ይቺ ግን ወልዳ ነበረ። ከወለዴ በኋላ ግን በጣም እንትን አላት። ከወለዳችሁ በኋላ በጣም ያማን በነገራችሁ ላይ። ከዛ ከወለዴ በኋላ በጣም ስትታመም ምንም መነሳት መውደቅ ወደቀይባቸው ዙሮ ይዘዋት ሄዱ። ልጅቷ 40 ቀን እንኳን ሞላትም እንግዲህ ክርስትና ተነሳ። ይዘው ሄዱ ደሴ በቀዶ ሕክምና ወጣላት። በቃ እንደዚህ ሲሆን እኔ በጣም ደነገጥኩና መሄድ አለብሽ ምናምን አሉ ቤተሰብ። አንቺ ታውቂ ነበር እንዴ? ማለት ክንታሮት መኖሩን እኮ አታውቅም። አሁን እሷ ነው አለ እኮ ግን ዝም ብሎ በድርቀት የመጣ ምናምን ነበር የሚመስለኝ። ያቺ ትለቃለች እያልኩኝ ነበር። ከዛ ልጅቱን ሳውራት እንደዚህ ነው ምናምን ስላት አዋለች እና ሄድኩኝ ባህር ዳር ስሄድ እዚህ እየነካሁት አትንኪ እያለች ነው እንዴ እና ሄድኩኝ ማለት ነው። ስሬስ ማርያምን ባህር ዳር ሄድኩኝ። ሲያይኝ ሰውዬው መጀመሪያ የውስጡ ሁሉንም ነው ቸክ የሚያደርጋቸው። በነገራቸው ላይ የሆነ ማ ያላቸው እዚህ በቀዶ ሕክምና ከማወጣ ወንድም ጠየቀ እና እንደዚህ እስከ መጨረሻው የሚያጠፋ ይሄ ቀዶ ሕክምናው ይተካ ምናምን ሲባል ባህር ዳር ሄድኩኝ። ከዛ ባህር ዳር ሲሄድ ወንድሜ በጣም ፈልጉ አጣርተዋል ተባለ። ተገኘም ማለት ነው። ባህር ዳር ሄድኩኝ። ከዛ ቼክ ሲያደርገኝ ከውስጥም አለ። በነገራችሁ ላይ ከውስጥ ነው አሉ መጀመሪያ የሚወጣው። ግን እኮ ማለት ነው የአንጀት ክንታሮት ነው የሚባለው ውስጥ ያለውና እንደዛ አብዛኛው ሰው ያለ አይመስለውም። የውስጥ ክንታሮት የአንጀት ክንታሮት የሚባለው ማለት ነው። በነገራችሁ ላይ በጣም ነው የሚዘገንነው። በጣም ማለት ነው። እሷ አይተዋለች። ወደ እንደወጣልኝ የላኩላቸው አላመኑም። ይሄን ተሸክመች ነው ምናምን ነው። ከዛ ባህር ዳር ሄድኩኝ መጀመሪያ የውስጥ አልሽ አለኝ። አንጀትም አልሽ አለ። የማይሄድ የለም እዛ ቦታ በጣም ብዙ ሰው ነው። በጣም ነው የሚያሳዝነው ገብርኤል። ከዛ መድኃኒት ሰጠኝ። ያንን ይዤ ወደ ወልድ ያመጣሁኝ። ከዛ ለ7 ቀን ይሆን ለሳምንት ተጠቅሜ ተመልሰሽ ነው ያለኝ። ሄድኩኝ። የውስጡ ወጣ። ከዛ የውጭን ደግሞ አስወጣሁኝ እና በጣም ብዙ ነው ፕሮሰሱ። የውስጡ በጣም ነው የሚያስፈራው ገብርኤል። እና እዛ ሄዶ የማያስወጣ የማያለቅስ 2 ነው ወይ ደግሞ ያስወጣሽው? 3 ሄድኩኝ። ከዛ የተመላለስኩት ነው 3 ነው። አንዱን ቼክ ለማድረግ ነው። አንዴ ሄድኩ አይደለ የውስጥ እንዳለብኝ እንደሌለባትና እንደሌለብሽ ለማወቅ እና ማለስለሻ መድኃኒት ሰጠኝ። የውስጥ እኔ መድኃኒቱ ከማረጉ በፊት ማለስለሻ ይሰጣል ማለት ነው። ከዛ ቀጠሮ ይሰጣችኋል። እኔ የውጭ ብቻ ነበር የመሰለኝ በነገራችሁ ላይ። ከዛ የውስጥ ማለስ በጣም ነው የደነገጥኩት። ከዛ ሰጠኝ ማለስለሻውን። ያንን ተጠቅሜ በሳምንቱ ነው በ10 ቀኑ ሄድኩኝ። ከዛ የውስጡ ወጣ። የውስጡ ወጥቶ ደግሞ ግዴታ ማድረቂያ ምናምን ይሆን ሰጥቶኝ ተመልሼ መጣሁ። አሁንም
ከዛ ለሶስተኛ ጊዜ ሄድኩኝ። የውጭን አስወጣ አቀባልኝ የሚቀባ ማለት ነው። የሚቀባ ነው የውጭ። በነገራችን በጣም ነው የሚያመው። ማርያምን ዋጋ ከፍያለሁ። ደም ነው ያለቀስኩት። እና ከሰው ራሱ አያስቀርብም ህመሙ። ቁጭ አያስብላችሁም ምናምን በጣም እና መቀመጥ ሁላ አትችልም ነበረ። እኔ ራሱ አስታውሳለሁ ማለት በቅርቡ ስለሆነ መቀመጫቸው ላይ አስቦት የሆነ የሚያደርጉበት ነገር አለ። እሷ እንደነገረችኝ ከሆነ ማለት ነው። እና ቆስል ነው አሲድ መሰለኝ። በነገራችን ላይ ቺስ ነው የሚለው አሲድ ነው። ግን ደግሞ ምንም ቢሆን ግዴታ ማስወጣት አለባችሁ። ማርያምን እዚህ ሀገር በነገራችን ላይ ሰው የሚሞተው በማያውቀው በዚህ በክንታሮት በሽታ ነው። እዛ ማለት ነው እንደዚህ ታጥፈው እግዚአብሔርን አጎንብሰው እየሄዱ ማለት ነው። ከዛ ይሄዳሉ፣ ይወጣላቸዋል፣ ይድናሉ። በጣም የሚገርም ሰውዬ ነው። እግዚአብሔርን ትላልቅ ሰው ትናንሽ ሰው በጣም የተጎዳ በዚህ ባንጀት ሁሉ የሚወጣባቸው እባብ ሳይቀር የሚወጣለ ማለት ነው። ግን ይህን አናውቀውም። ቼክ መደረግ ግድ ነው። በቃ ያን ሰውዬ ማለት በጣም ጋይንት ነበር የምሰራው ብሏን። ጋይንት ነበር። አሁን ባህር ዳር ነው የሚሰራው። ዞሮ ዞሮ ምንድነው አረብ ሀገር ስንኖር በቃ አንዳንድ ጊዜ ለራሳችን ዋጋ መስጠት አለብን ነው። እዚህ ካለ ይሄ ነገር ካለ ሲጨመር ይሆነ እንደዚህ መቀመጫ ይሆነ ለስለስ ያለ ነገር ካለ ማርያም ቶሎ መጠታችሁ ግዴታ ማስወጣት አለባችሁ። ይቀየርባችሁ ወደ ሌላ ነገር ያጎብጣን አርግዛችሁ ጎብጣን ጎብጠው እየሄዱ ማለት ነው። ከጎበጡ በኋላ ሰው ይሄዳሉ። አንዲቱ ደግሞ መውለድ እዛው ድንገት ያገኟቸው ነው። መውለድ አትችል ብላ ማለት ነው። አንድ ልጅ ወልዳለች። ከዛ ይሄ ነገር ተፈጠረባት ክንታሮቱ ማለት ነው። ከዛ መውለድ እምቢ ብሏት አስወጥታ ምናምን ከዛ አረገዘች። ይሄ ከወጣ በኋላ መውለድ ሁሉ እምቢ ይላናሉ። መሀንነትን ያስከትላል ማለት ነው። ያጎብጣችኋን በጣም ብዙ ነገር ነው። ይገላል ሁሉ በቃ። እና ይሄን ነገር ሳናውቅ ብዙ ሰው ሲሞቱ እኔ አሁን ሆዳቸው ምናምን ሲባል በጣም ነው የምፈራው። ይሄ ነገር ሆኖባቸው እንደው ምናምን እላለሁ ማለት ነው። ደግሞ እኮ የአንጀት እንዳለ ማንም ስለማያውቅ ነው ስለማይረዳ ምናምን። አሁን እዚህ ወልዲያ ራሱ ደሴ ምናምን መታችሁ እናስወጣ ብትሉ የውጭውን ብቻ በቀዶ ሕክምና ያወጡታል እንጂ የውስጡን አያውቁትም። ያን ግን እንደዚህ ሆዳችሁን እንደዚህ ሆነማ ያለ ያማን ራሱ እንደዚህ ሲያደርገው ማለት ነው። በዛ ታይቶ ምናምን ነው የአንጀት እንዳለና እንደሌለ ነው። እና በጣም ብዙ ብር ነው ያጠፋሁት። ማርያም በጣም ከባድ ነው የኛ ነገር መጨረሻችን። በጣም የሚያሳዝነው ማርያም። እናቶች እዚህም ሀገር ሰው ዘመድ ምናምን ካላችሁ በቶሎ እንዳስወጡ ነገሯቸው። እኔ ካየሁት ካሳዘኑኝ አንጻር ነው። በጣም ብዙ ሲያገኘኝ ራሱ አሁን ቁጥር ስጠኝ ምናምን ይሉኛል እዚህ ማለት ነው። እንደዚህ ተሰቃየሁ ምናምን አለ በጣም ብዙ። በሴት ላይ በተለይ ይብሳል ማርያም ሰው እና ብትሉ ታከሙ ለማለት ነው። በጣም እዛ ያላችሁ በተለይ አረብ ሀገር ያላችሁ ሙቀቱ ምኑ እንትን ስለሚል በዛ የተነሳ በነገርሽ ላይ በሙቀት ነው የሚመጣው እና ብቻ ከባድ ነው። እዛ ያላችሁ እህቶቼ በሙቀቱ ምናምን ስለሆነ ራሳችሁን እዩትኝ። በሙቀት በድርቀት ነው የሚመጣው። ብሉ ምግብ በማርያም በጣም ጅል በሽታ ነው። በድርቀት ይመጣል። በድርቀት ከዛ አሁን እኔ ራሱ ድርቀት ምናምን ከተፈጠረብሽ ድጋሜ ሊወጣ ይችላል። መብላት አለብሽ ምናምን ተብያለሁ ሁሉ ማለት ነው። ተልባ ጠጡ በቃ እራሳችሁን ጠብቁ። ይሄ የሆነ ስለስለስ ያለ ነገር ካለችባችሁ ሲጀመር ካፈጋራችሁ ላይ ቀጥታ ወደ ሀገራችሁ ገብታችሁ ታከሙ። እዛም እኮ ይኖራል። ያው እዛ የውስጡን ላያዩት ይችላሉ መሰለኝ። እንግዲህ ነው ያላቀ ካለ በጣም ደስ ይላል። ካለም ታዩ ከሌለም ደግሞ ወደ ሀገራችሁ። ከጤና በላይ ምንም የለም። አሁን አንቺ እንዴት ነሽ? አሁን ደህና ነኝ። መፍትሄ ለውጥ ካላየሽ በአመት ውስጥ ነው ቶሎ ብሎ የነበረ። አሁን እግዚአብሔር ይመስገን እየተሻለ ነው። ዙሮ አመት አልሆናትም። አመት አልሆነኝም። ካመመኝ ያው መንገዱ ነው የሚያስጠላው። በነገራችሁ በዚህ ሀገር ወደ ባህር ዳር መሄዱ መንገዱ ችግር ነው። ችግር ነው። ሽፍታ ሞልቷል። ከዚህ ስትወጡ ያላችሁን ሀብላችሁን ስልካችሁን አኖራችሁ ነው የምትሄዱት። የእጅ ቀለበት ጠቅላላ ማለት ነው። ምክንያቱም የሽፍታ እዛ ላይ 1200 ሆኗል። ደግሞ በአየር እንኳን ትሄዱ መሄጃ ምንጫ 1200 እስኪሄዱ ስሜቱ ለአንድ ሰው 1200 አይደለም። ስከጅ እኔ ስሄድ ለእኔ ብቻ ስሄድ 1200
ትራንስፖርት በነገራችን ላይ ይቻዲሽ 200 እዛ ሀገር ሆናችሁ ላላችሁ ማለት ነው። እኛ ወደው እንደመጣን ኖርማል ነበረች። አሁን ግን 200 ራሱ ወገላት እናወጣ። አዎ እና ሄዱ ይሄን ልንበላችሁ ብለን ነው። ራሳችሁን ጠብቁ እንደው በማርያም ከጤና በላይ ምንም የለም። እዚህ መተን እንኳን እንደዚህ በሽታ ያለብን ማለት ነው የሌለባቸው ያቲቻው ቁማ መነሳታችን። አረ እኔ አሁን በሽተኛ ያለው በነገራችሁ ላይ እዛ ያለሁኝ ወገቤ ምናምን እንትን ላይ ነበር ያመኝ ነበር። ከዛ እዚህ ከመጣሁ በኋላ አሁን ብሷል ማለት ብሷል። በቃ መንቀሳቀስ እንዲህ መዞር እንደዚህ ብዬ ከተኛሁኝ ለመዞር በጣም እሪ ብዬ ምናምን ነው ይሆናል አይደል? በቃ ትልቅ ሰው ማለት በተለይ እረፍ ስንል ይነሳ መሰል ስብርብር ነው የምንለው። ጀብቻ አርግዘን ስንወልድ ጽናቱን እና ይዟችሁ ቶቼ እግዚአብሔር ያበርታችሁ። በሽታ ደግሞ መጥፎ ነው። ዞሮ ዞሮ ካለባችሁ ቶሎ በማርያም አሁን አንዲቱ ማለት ነው 14 አመት ሰርታለች የአረብ ሀገር ቤት የሰራው ገጠር ሰርታ ማለት ነው። አሁን መኖር አትችል ብላዛ ወልዲያ ተከራይታ ነው የምንኖረው። እግዚአብሔር እንዴ ለምን እህቶች የማይሆን ቦታ ላይ አትስሩ። በቃ ላልኖሩበት ሰላማችሁ ይብዛ።